መካነ መቃብሩ ላይ ምናልባት ያጸዳነው ቦታ በሁለት ወር በሶስት ወር ጊዜ ውስጥ መልሶ ጫካ የሆነ ስላስቸገረን አጽም የወጣበትና ግሬደር የጠረገውን ቦታ በዚህ ክረምት ወደ 3 ተኩል 4 ቀርጥ አካባቢ የሚደርስ ቦታ ጤፍ እንዲዘራ አድርገናል። ዋናው ዓላማው አንደኛ ጫካው ተመልሶ እንዳይበቅልና በየዓመቱ ለጽዳት ገንዘብ እንዳናወጣ ነው። ሌላው ደግሞ ጤፉ ተዘርቶ በሚገኘው ዘላቂ የሆነ የዳቤ አገልግሎት እንድናገኝ ነው። ስለዚህ 1 2 3 ጥቅም ያሉት ስራዎች በዛ ስፍራ ተጀምረዋል። ዋናው ታርጌታችን ግን ጫካ በየዓመቱ ማንሳቱ ስለሚያስቸግር ጤፉ ካለ ግን በኋላም ስለሚታጨድ መሬቱ ጫካ ከመሆን ይተርፋል፣ ይድናል። እንደገና ጤፉም ደግሞ ለዳቤ አገልግሎት ይሆናል የሚል አቅጣጫ ይዘን የመልሶ ማልማቱን ማመኑበት ይሄ ስራ እየተሰራ ቆይቷል። የማህበረ ካህናቱ የአገልጋዩን ደሞዝ በማሻሻል ደረጃ ሰፊ ስራ ተሰርቷል። ምናልባት የሰበካ ጉባኤ ከገባ ባለው እንቅስቃሴ በፊት ካለው የአጨማመር ሂደት በተሻለ መልኩ በተለይ አቻ ቤተክርስቲያናትን በማስጠናት ጭምር የማህበረ ካህናቱ ሞራልን በሚጠብቅ መልኩ ደሞዝ እንዲጨመር አድርጓል። ይሄ ማለት ምናልባት ቅዱስ ገብርኤል፣ ቅድስት ማርያም ካቴድራል እንዲሁ ይሄ ገዳም ከድሮ ጀምሮ አንደኛ፣ ሁለተኛ፣ ሶስተኛ ተብለው የሚነገሩ አቻ ነበሩ። ነገር ግን መድኃኔዓለም ከዘመናት ከጊዜያት በኋላ ወደ ኋላ ቀርቶ በዚህ ብቻ አይደለም በፐርሰንት አከፋፈልና ባለው በአገረ ስብከቱ ደረጃም ከታች የመጡ አብያተ ክርስቲያናት ጭምር አልፈውት ነበርና ይሄን ታሪክ ለመቀየር ሰፊ ስራ ተሰርቷል። አሁንም እዚህ ላይ ትልቅ የሆነ ስራ ይጠበቅብናል። ይሄን ምዕመናን ከግንዛቤ ውስጥ እንድትከቱት ነው። የአብነት መምህሩን ክፍያ ደሞዝ በማስተካከልና ሌሎች ተደራራቢ አገልግሎቶችን በመቀነስ የአብነት ትምህርቱ እንቅስቃሴን ለመደገፍ ተሞክሯል። በነገራችን ላይ ይሄ ሰራን አንልም፣ ሙከራ ነው። የአብነት መምህራን እዚህ እንደ ገዳማችን ሊቀ መዘምራን የኔታ ይባቤ እንዲሁ ደግሞ መምህር የኔታ ልዑል እነዚህ ታላላቅ የዚሁ የገዳሙ ያቋቋምና የድጓ መምህር ከልዩ ልዩ አገልግሎቶች ነፃ ሆነው በቅኔ ማህሌቱ አገልግሎት ሰፊ አገልግሎት እንዲሰጡና በተጨማሪነት ያላቸውን ዕውቀት ለተተኪ ትውልድ እንዲያስተላልፉ እንዲሁ የኔታ ልዑልም ከዚሁ ከፍታትና መሰል አገልግሎቶች ነፃ ሆነው ልጆችን በስፋት እንዲያስተምሩ ገዳሙ አቅጣጫ ሰጥቷል። ስለዚህ ይሄን አቅጣጫ እንደው መነሻ ነው፣ ተሞክሯል ተብሎ ነው የተገለጠው በሪፖርቱ። እውነት ነው። ነገር ግን በደንብ አጠናክረን ነገ ተተኪ ልጆችን ከማፍረት አንጻር የአብነት መምህራን ከብዙ ነገሮች ነፃ ሆነው ልጆች እንዲያስተምሩ ለቤተ ክርስቲያን ተተኪ ሰው እንዲፈጥሩ መደገፍ ያስፈልጋል። ለማህበረ ካህናቱ ለአገልጋዮች የግንዛቤ ማስጨበጫ ስልጠና እንዲሰጥ ተደርጓል። በክብረ ክህነትና በትምህርተ ኖሎት ዙሪያ ወይም በጠባቂነት ትምህርት ዙሪያ ስልጠና ተሰጥቷል። ለሀገረ ስብከቱ በወቅቱና በፊት ከሚከፈለው በተሻለ መጠን ፐርሰንት ክፍያ አሻሽለናል። ቅድም እንዳልኳችሁ በደረጃ ደረጃ ወደ 5ኛ፣ 6ኛ፣ 7ኛ የወረደውን ገዳም መልሰን ወደ 3ኛ ወይም ደግሞ ከቅድስት ማርያም ከቅዱስ ደብረ ሰላም ቅዱስ ገብርኤል ቀጥሎ 3ኛ የዚሁ የደብረ መድኃኒት መድኃኔዓለም ገዳምና ካቴድራል በፐርሰንት ክፍያ 3ኛ ደረጃ በሀገረ ስብከቱ እንዲወጣና ተሸላሚ እንዲሆን ጭምር ይሄ ሰበካ ጉባኤ ሰርቷል። በወቅቱም በየወሩ ከደሞዝ ጋር እኩል የፐርሰንት አከፋፈላችንን በመሄድ ላይ እንገኛለን። በዚህም ዓመት በጣም የተሻለ አፈጻጸም እንዳሳየን እምነታችን ነው። ምናልባት እግዚአብሔር ከረዳን ቀጣይ ዓመት ህዳር ላይ በሚኖረው የሀገረ ስብከቱ ጠቅላላ መንፈሳዊ ጉባኤ ከቻለን 3ኛነታችንን አስጠብቀን ከተሻለም ደግሞ 2ኛም ሌላም አንጻር እግዚአብሔር ከረዳን የምንመጣበትን ስራ እየሰራን እንዳለን እንድታውቁ ለማስገንዘብ ነው። ሌላው የቅድስት ክርስቶስ ሰምራ ቤተክርስቲያን ወራዊ ዓመታዊ የውስጥና የውጪ የአውደ ምሕረት አገልግሎት ሳይቋረጥ እየተሰጠ ይገኛል። በተለይ ከበፊቱ ዛሬ ክርስቶስ ሰምራ አካባቢ የሚመጡ ወራዊ በዓል ላይ የሚገኙ ምዕመናን ቁጥራቸው እንዲጨምሩ ተደርጓል። የጸበል እና ሌሎች የምህላ ጸሎቶች፣ ጸሎተ ኪዳን፣ ሌሎቹ አገልግሎቶች ወደ ውጭ ወጥተው ምዕመናን በሰፊው እንዲያገለግሉ በየወሩ ይሄ ሳይቆራረጥ
በቤተ ክርስቲያኑ ቄሰ ገበዝ፣ ሊቀ ዲያቆን፣ አጋፋሪ፣ የስራ ኃላፊዎች መሪነት እየተከናወኑ ይገኛሉና በዚህ ላይ ሰፊ ስራ እየተሰራ ነው። በዚሁ በገዳሙ ስልጣነ ክህነት የተቀበሉ ዲያቆናት አገልግሎት እንዲጀምሩ ተደርጓል። ያ ማለት የድቁና ማዕረግ የተቀበሉ ልጆች ባለፈውም እንግዲህ ፍልሰታ ላይ ወደ 10 የሚደርሱ ከዚህ በፊትም ሌሎች ልጆች ወደዚህ ምስጢር አይተው እንዲያገለግሉ በአጥቢያ ያሉ ምዕመናንም ልጆቻቸው ክህነት ተቀብለው ብቻ ቁጭ እንዳይሉ ይሄን አገልግሎት እየፈቀድን ከአስተማራቸው ጋር እየተነጋገርን ወደዚህ ነገር ብቁ የሆኑትን እያሳተፈ መሆኑን እንድታውቁ ነው። በዚሁ አንድ የውርስ ቤት በገዳሙ በካቴድራሉ ሀብትነት እንዲመዘገብ አድርገናል፣ ተረክበናል። 04 አካባቢ ሲስተር ፀሐይ የሚባሉ እናት ከማረፋቸው በፊት በፍርድ ቤት አሳውጀው አስፈላጊውን ነገር አድርገው በአገር ሽማግሌ ውል አጽፈው ለገዳሙ ለካቴድራሉ አውርሰው ነው ያለፉትና ያንን ሰነድ ተቀብለን ካርታውን ሁሉን ነገር ተቀብለን አቅጣጫ ሰጥተን ቤቱን ተከራይቶ በየወሩ በገዳሙ አካውንት ገቢ እንዲያደርጉ ለጊዜው ሰው አስቀምጠንበታል። እግዚአብሔር ቢረዳንና ቢፈቅድልን ግን ያ ቦታ ጥሩ ቦታ ስለሆነ ነገ ሰበካ ጉባኤ በሚያቅደው መሰረት በተለይ ቤተሰቦቹ እንደው መታሰቢያ ነገር የሕክምና ቦታ ወይ ደግሞ ሌላ ነገር እንዲሆንላቸው ጭምር ይፈልጋሉ። ዞሮ ዞሮ ይህንን ቦታ ድጋፍ ያደረጉትን እናት በሚያስታውስ መልኩ ለመስራት ይህንን ነገር ወደ ገዳሙ እንዲመጣ ተደርጓል። የቤተልሔም እድሳት ተደርገዋል። ቤተልሔሙ ከውጭ ጀምሮ ውስጥ ሙሉ ቴራዞ እንደገና ደግሞ ውስጡን በማጽዳት ራሱ ቤተልሔሙ ቀለምና ሌሎች እድሳቶች ተደርገውለታል። ቤተክርስቲያኑን የቤተክርስቲያን ታላላቅ አባቶች ሲያድሱት ማለት ነው። ቤተልሔሙን በዛን ጊዜ ከጊዜም አንጻር አልታደሰም ነበር። ይሄ ሰበካ ጉባኤ ግን ሙሉ ለሙሉ ቤተልሔሙን ከቴራዞ ጀምሮ የውስጥ ቀለሞችን የጎደሉ ነገሮችን በማስተካከል እድሳት እንዲደረግለት አድርጓል። ማህበረ ካህናቱ ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የደሞዝ ድጋፍ አድርገዋል። በማህበረ ካህናት በሁሉም ቤተ መቅደስ ዓመታዊና ወራዊ የውስጥ አገልግሎት ሳይጓደል ተከናውኗል። በዚህ በተለይ ማህበረ ካህናቱ በሚሰጠው አቅጣጫ ሕዝብን ለማገልገል ሁልጊዜ ስራቸውንም አውቀው በጣም በፍጹም ታዛዥነት የተሻለ አገልግሎት ሲሰጥ ቆይቷል። እነኚህ ምናልባት በፎቶ ደረጃ የምታዩት በኮሪደሩ ምክንያት የተነሳው አጥር ያለበት ደረጃ ነው። እነኚህ ሱቆቹ ናቸው። ምናልባት ቀደም ብሎ የተሰራ ነው። አሁን ሰፊ እንቅስቃሴ አለ። በኋላ ላይ በአስተያየት ስለሚገለጥ ሌሎች እዚህ ጋር የተገለጡ የልማት ስራዎችና የልማት ሁኔታዎች ነው ያሉትና ይሄ የመጀመሪያውን በር አንስተን የሰራ ነው በር ነው። ይሄ ሙሉ ለሙሉ ዲዛይኑ ከቤተ ክርስቲያኑ ላይ የተወሰደ የቤተ ክርስቲያን መግቢያ በር ነው። እንዲሁ እነኚህ ቴራዞ መጠለያ በተለይ አሁን ህፃናቱ በስፋት በክረምቱ ሲማሩበት የቆዩት በዝናብ ሰዓት ምዕመናን የተጠለሉበት አንዳንድ ሰዎችም ሱባኤ እዛ የሚያርፉበት ቦታ ሆኗል። ይሄ ከፍተኛ ስራ ነው የተሰራው። አሁን በቅርብ ሰዓት የተሰራው መጠለያ ስፋትም ያለው በጣም ትልቅ የጽዋ ማህበራትን ሙሉ ለሙሉ መያዝ የሚችል በተለይ ለግቢያችን ትልቅ ቦታ የሚሰጥ ፊት ለፊቱ ነገ ብዙ የሚያገለግል እነኚህ የምታያቸው እንግዲህ ህፃናቱ በስፋት ሲማሩበት ነው። በተለይ ይሄ ክረምት ኢየሱስ አካባቢ ብዙ ምዕመናን አይተው የሚቆጫቸውን ቦታ የልማት ኮሚቴ ይሄንን ነገር በአይናችን እንዲታይ አድርጓል ማለት ነው። ይሄ የጸበል ቤት ያልኳችሁ ተጨማሪ ክፍሎቹ ናቸው። እነሱም አሁን በመሰራት ላይ ይገኛሉ። የጸበል መስጫው ያው ተሰርቶ ሴራሚክ መልበስና አንዳንድ ሁኔታዎች ነው የቀሩት። ጠርዝ ስራም በዚህ ሰዓት እየተሰራ ነው። ስለዚህ ይሄ ሲጠናቀቅ ሁለተኛው እናድሳለን። እዚህ አካባቢ የትምህርት ቤቱ ሁኔታ ነው የሚታየው። ምናልባት ትምህርት ቤቱ ላይም ሰፊ ስራ ተሰርቷል። በባለፈው ዓመት የቴራዞ ማንጠፍ ስራ፣ የጥገና የቀለም መቀባት ስራ፣ የተጨማሪ ክፍላት ግንባታ አሁን እየተሰራ ይገኛል። የግብአት ማሟላት ሰሌዳ፣ የስፖርት ቁሳቁስ፣ ሌሎች በቦርዱ እየተጠኑ የቀረቡ ሂደቶችን በስፋት ማሟላት ተችኗል። ምዘና ቅድም ያልኳችሁ በመምህራን ደረጃ የተደረገ ሰፊ ምዘና ተሰርቷል። አዲስ ቅጥር እንዲደረግ ተደርጓል። ይሄ አዲስ ቅጥር
በተለይ ቅድም ባልኳቸው በፈተና ነው። የአቅም ማጎልበቻ ስልጠና 4 ጊዜ ተደርጓል። ይሄ የትምህርት ቤቱ ቦርድ የስራ እንቅስቃሴ የሚያሳይ ነው። እዚህ ስልጠና ላይ በተለይ ከነ ዶክተር ወሰን ጀምሮ ብዙ የቤተክርስቲያናችን ልጆች ተሳትፈው አቶ መርሻም ራሱም እያሰለጠነ ራሱም እየመራ በተለይ ትምህርት ቤቱን መምህራኑን በጣም ከፍተኛ ነገር እንዲያዩ ተደርጓል። የደሞዝ ማሻሻያ ተደርጓል። መርሃ ግብር በማውጣት ሁሉንም ክፍል የማስጠናት በደረጃ ተመራቂዎች የማበረታቻ ሰርተፍኬት መስጠት፣ የተማሪ የጥያቄና መልስ ውድድር በቦርዱ በዛው በትምህርት ቤቱ ስራ አስፈጻሚዎች የተደረገ ነው። የወላጅ ኮሚቴ ማቋቋምና ምክክር ማድረግ፣ ለወላጅ ኮሚቴ ስልጠና መስጠትና ምክክር ማድረግ፣ 3 ጊዜ የወላጆች በዓል አከባበር በተለይ ከዚህ በፊት ወላጆች ደሞዝ የክፍያ ጭማሪ ጊዜ ወይም ደግሞ መዋጮ ለመጠየቅ የተለያዩ ነገር ለማድረግ ነበር የሚጠራው። አሁን ቦርዱ ከመጣ በኋላ ግን ወደ 3 ጊዜ ወላጆች መሰረታዊ በተለይ በቤት ውስጥ እንዴት ማሳደግ ከትምህርታቸው ጋር እንዴት ማድረግ እንደሚገባ ከስነ ምግባር አንጻር ከልጆች አያያዝ አንጻር በብዙ ዘርፍ 3 ጊዜ ትልልቅ ውይይቶች ተደርጓል። በዚህም ገዳሙ ላይ የሚያስተምሩ ወላጆች እጅግ ደስተኛ መሆናቸውን ተገንዝበናል። ሌላው ይሄ ምናልባት እዚች ጋር በፎቶ የበገና የመጀመሪያው ላይ መልሰው የገና በዓል አከባበር ከወትሮ ለየት ባለ መልኩ መስመር ይዞ የገንዘብ ፍሰቱም የአጠያየቁም የአከባበር ስነ ስርዓቱ ቦርዱ በጣም መስመር አስይዞት በተቻለ መልኩ እንዲደረግ ተደርጓል። የወላጅ ኮሚቴ ማቋቋም፣ ለወላጆች ስልጠና መስጠት፣ የወላጆች በዓል አከባበር ይህንን ገልጸነዋል። ይህ የምታዩት ትምህርት ቤቱ በዛኛው በኩል ቀድሞ የነበረው አፈር ሆኖ ያለው ሂደት ነው። በዚህ በኩል ደግሞ ቴራዞ ከለበሰ በኋላ ያው የሚሰለፉበትና አሁን ለጊዜው ኳስ የሚጫወትበት ኳስ ሜዳ ያው እየሰራን ስለሆነ በቀጣይ የምናስተካክል ይሆናል። መረብ ኳስና ቅርጫት ኳስ ስፍራ ነው ይሄ እንዲሆን የተፈለገው። ስለዚህ በዚህ መልኩ ለውጡን በፎቶ በተወሰነ ደረጃ ለማሳየት ነው። እነኚህም በግቢ ውስጥ የተሰሩ ብላክቦርዱ ክፍሎቹ ትምህርት ሚኒስቴር ባለው ስታንዳርድ መሰረት የቅድመ መደበኛና የመጀመሪያ ደረጃ ትምህርት የቀለም አቀባብን መሰረት አድርገን ክፍሎቹንም ውስጡንም ቦርዱንም የሰራንበትን ሂደት የሚያሳዩ ናቸው። እነኚህ ቅድም ያልኳችሁ የቴራዞ የቀለም አጠቃላይ ትምህርት ቤቱ ያመጣቸው የገጽታ ለውጦች ናቸው እዚህ ፎቶ ላይ የሚታዩት። ስለዚህ ይህንን ሁኔታ አሁን የምናየው እንዳለ ትምህርት ቤቱ ላይ መጣ መሰረታዊ ለውጥ ነው። በውድድር ላይ የሚያሳይ ፎቶ ነው። ምናልባት ለግንዛቤ እንዲሆን ነው። ይሄ በውድድር በስልጠና በተለያየ ሁኔታ ላይ እንደገና ደግሞ በጣም ብዙ ጊዜ የሌለ ውይይት ተደርጎ የቦርድ አባላትም ትኩረት ሰጥተው ልጆች በዛ የሚማሩ የቁርባን ጊዜ እንዲኖራቸው ተደርጎ ቁርባን ተቀብለው በአዳራሽ ያላቸውን ነገር የሚያሳይ ፎቶ ነው። ባለፈው ዓመት ይመስለኛል 1 ጊዜ ነው የተደረገው። በመጪው ዓመት ግን 2 ጊዜና ከዛ በላይ ለማድረግ ቦርዱ በሰፊው አስቦበት ይገኛል። ይሄም አንዱ ትልቁ ለውጥ ነው። ሌላው በስብከተ ወንጌል አቅጣጫ ላይ 4 የአብይ ጉባኤና 48 ሳምንታዊ ጉባኤ አካሂደዋል። 29 ወርሃዊ በዓልና የትምህርትና የስብከት አገልግሎት በ27 በ23 በ24 ተሰጥቷል። በአፋን ኦሮሞ 33 በአማርኛ ደግሞ 44 መምህራን በአብይ በሳምንታዊ ጉባኤ መርሃ ግብር ላይ ተመድበዋል። ምናልባት አገልግሎቱን በሁለቱም ቋንቋ ለማድረግ ይህንን ስራ ተሰርቷል ማለት ነው። ዘወትር ቅዳሜና እሁድ ጠዋት የወንጌል አገልግሎት እንዲሰጥ ቅዳሜም በቁርባን ሰዓት ላይ ለተሰንበትም በአውደ ምሕረት የወንጌል አገልግሎቱ ሳይቀር እየተሰጠ ቆይቷል። እዚህ ላይ በተለይ በዚህ የተጠሩ መምህራንን የተሰጡ ኮርሶችን የሚያሳይ ነው። 1ኛ ዓመት ላይ ትምህርተ ሃይማኖት፣ ስርዓተ ቤተ ክርስቲያን እንዲሁ ደግሞ ክርስቲያናዊ ስነ ምግባር፣ መጽሐፍ ቅዱስ ጥናት ተሰጥቷል። 2ኛ ዓመት አማርኛ ላይ የቤተ ክርስቲያን ታሪክ በዓለም መድረክ፣ ነገረ ቅዱሳን፣ 7ቱ ምስጢራተ ቤተ ክርስቲያን፣ መጽሐፍ ቅዱስ ጥናት ቁጥር 2 ተሰጥቷል።
በአፋን ኦሮሞ ደግሞ እነኚህ ቀላይ ያያችኋቸው ትምህርቶች ተሰጥተዋል ማለት ነው። ይሄን የሚያሳይ የስብከተ ወንጌሉ በተለይ በኮርስ ደረጃ በስብከተ ወንጌል ክፍል የተሰሩ ዋና ዋና ተግባራት ይሄ ጉባኤያችንን የአውደ ምሕረት ጉባኤያችንን የሚያሳይ በምስል የተቀመጠ ነው። ሌላ በአብይ ጾምና በጾመ ፍልሰታ ከቅዳሴ በፊት እና መጨረሻ ላይ ትምህርተ ወንጌል እየተሰጠ ይገኛል። በአብይ ጾም 5:30 ላይ ተጀምሮ እስከ 6 ሰዓት ይሰጣል። እንዲሁ ቅዳሴው ድርገት ከተመለሰ በኋላ 10 እና 15 ደቂቃ ትምህርት ይሰጣል። በጾመ ፍልሰታ ከትርጓሜው በኋላ እስከ ቅዳሴ መግቢያ መምህራን ራሳቸውን መድበው እያገለገሉ ይገኛሉ። በንስሐ አባቶች ጋባዥነት በሐዘን ቤት በመጽናናት ወንጌል አገልግሎት እየተሰጠ ይገኛል። ይህ ምናልባት ከወትሮ ጠንከር አድርገን ተደራሽ መሆን ይፈልጋል። በገዳሙ በካቴድራሉ ፈለገ ጥበብ ሰንበት ትምህርት ቤት በመተባበር ስርዓተ ትምህርቱ ላይ የሚያስተምሩ ሰባኪያነ ወንጌል የመመደብና የመከታተል ስራ ተሰርቷል። በተለይ ይሄ ስርዓተ ትምህርቱ ላይ በጣም በርካታ መምህራን ይፈልጋል፣ ብዙ አቅም ይጠይቃል። እሱን ማህበረ ካህናቱም ጋር የሚያሰለጥኑ ብዙ አባቶች አሉ የሚያስተምሩ። ከስብከተ ወንጌል አለ፣ ከውጭ የሚመጡ አለ፣ ከማህበረ ቅዱሳን የሚመጡ አሉ መምህራን። ብዙ የሰው ኃይል ስለሚፈልግ እዚህ ላይ ሰፊ ስራ ተሰርቷል። ሌላው የጌታችን የኢየሱስ ክርስቶስ ልደት በዓል ምክንያት በማድረግ በተለይ በ27 ጊዜ ቀደም አባ ኃይለ ማርያም ይህን አገልግሎት ሰፊ ይዘው ሲያገለግሉ ቆይተዋል። በኋላም በሀገረ ስብከቱ የመጽሐፍ መምህር ተመድቦ መምህር አክሊለ ሰማዕት በዚህኛው ጾመ ፍልሰታ ይህን አገልግሎት ጀምረዋል። ፍጹም በሆነ ትህትና አንዱን ሱባኤ መምህር አክሊለ ሰማዕት፣ ሁለተኛውን ሱባኤ አባ ኃይለ ማርያም ይህን የትርጓሜ አገልግሎት ሲሰጡን ቆይተዋል እና በዚሁም ገዳማችን ማመስገን ይፈልጋል። ከዛ ባሻገር በመስከረም 1 የባሕረ ሐሳብ ስሌት የዓመቱ አጽዋማት እና በዓላት ቀናት ታውጀዋል። በቤተ ክርስቲያን ስርዓት መሰረት ተፈጽመዋል። ከእምነት ወጥተው የነበሩ ምዕመናን ተመልሰዋል። ከኢአማኒነት ወደ ቤተ ክርስቲያን ተጨምረዋል። በዚህ ከሙስሊምም ከፕሮቴስታንትም በተለያየ ሁኔታ ይህ አገልግሎት ተሰጥቷል። በዚህ በ2019ም በተቀናጀ መልኩ ይቀጥላል። ይሄ ዓመታዊ ጉባኤ ወራዊ የጧፍ መርሃ ግብር ምን እንደሚያመስል የሚያሳይ በፎቶ የተገለጠ ነው። ስርዓተ ትምህርቱን ይሄ የሰንበት ትምህርት ቤቱ ይቅርታ፣ በሰንበት ትምህርት ቤት የተሰሩ ዋና ዋና ስራዎችን ለመግለጥ አንደኛ ስርዓተ ትምህርቱን ከማስተግበር አንጻር የተሰሩ ስራዎች አሉ። ሁለተኛ ተቋማዊ የማስፈጸም አቅምን ከማሳደግ አንጻር የሚዲያና ሕዝብ ግንኙነት አገልግሎት እንዲሁ ደግሞ ከባለድርሻ አካላት ጋር የተሰሩ ስራዎች ወይም ተግባራት አሉ። እነኚህ በተለይ መጨረሻው ምግባረ ሰናይ አገልግሎት ላይ የተቀመጡ ሁኔታዎች አሉ። እነኚህን በዝርዝር ለማቅረብ ያክል በ2018 ዓ.ም የተመዘገቡ ተማሪዎች ብዛት ከኬጂ እስከ ምናልባት ይሄ ትምህርት ቤቱ የራሱ ነው። እሺ ከኬጂ እስከ 10ኛ ክፍል 993 በስርዓተ ትምህርቱ ነው። ጥሩ እሺ። ስርዓተ ትምህርት ላይ ኬጂ መኖሩን አላወኩም ነበር፣ ይቅርታ። እና ይሄ ስርዓተ ትምህርቱን ተምረው በአግባቡ ያጠናቀቁ ተማሪዎች ከኬጂ እስከ 10ኛ ክፍል 705። ይሄ በውጤት ደረጃ በጣም የተሻለ ውጤት ነው። የወላጆች መርሃ ግብር ላይ ወላጆች መጽሐፍ እንዲገዙ ቁሳቁስና ግንዛቤ መጽሐፍ እንዲገዙ ግንዛቤ የመፍጠር ስራ ተሰርቷል። በተለይ ይሄ ለመደገፍም ከመደገፍም አልፎ ለሰንበት ትምህርት ቤቱም እንደገና መግዛት የማይችሉ ሰዎችም ይህን ነገር እንዲያደርጉ ተደርጓል። ይሄ ምናልባት ባለፈው የነበረ በስርዓተ ትምህርቱ ላይ ያጠናቀቁ ተማሪዎች የምረቃ መርሃ ግብር በፎቶ ነው የተቀመጠው። ለተማሪዎች ስለ ስርዓተ ትምህርቱ ከሀገር አቀፍ ሰንበት ትምህርት ቤቶች አንድነት መምህር በመጋበዝ ስልጠና እንዲሰጥ ተደርጓል።
እንዲሁ ሰንበት ትምህርት ቤቱ በበጀት በመደብ ከ30 በላይ የደረጃ 1 ተተኪ መምህራንን ስልጠና ሰጥቷል። ይሄ አንዱ ነገ ስርዓተ ትምህርቱን ወደ ተሻለ ነገር ለማምጣት ተተኪ መምህራን ስለሚያስፈልጉ ይሄ ስራ እንዲሰራ በሰንበት ትምህርት ቤቱ ተደርጓል። ሰንበት ትምህርት ቤቱ ስርዓተ ትምህርቱን ለማስተማር በሳምንት ከ65 በላይ መምህራንን ይጠቀማል። ቅድም እንዳልኳችሁ በጣም ሰፊ ስለሆነ አገልግሎቱ እንግዲህ ከኬጂ አንስቶ እስከ 10ኛ ስርዓተ ትምህርቱን እያስተገበረ ስለሆነ የመምህራን ቁጥር በራሱ በጣም ሰፊ ነው። በአንድ ወንድም አስተባባሪነት ከ130 በላይ መጻሕፍት ተሰብስበው ለሰንበት ትምህርት ቤቱ ገቢ እንዲደረጉ ተደርጓል። ምናልባት ይሄ በፎቶ እንደምታዩት ይሄንም ያህል ቤተ መጻሕፍቱ ነገ በተደራጀ መልኩ ስርዓተ ትምህርቱም በስፋት እንዲሰራ በዚህ መልኩ ይሄ ስራ ተደርጓል። ስርዓተ ትምህርቱ በአንድነቱ ጊዜ በጊዜ ሰሌዳ መሰረት የምዘና ስርዓት ተፈጻሚ ተደርጓል። ይሄ ምናልባት በሰንበት ቤት አንድነት በሚወጣው ሀገር አቀፍ ወይም ደግሞ እንደ ሀገረ ስብከት በሚወጣው ስኬጁል መሰረት ፈተና እንዲሰጥ ተደርጓል ማለት ነው። በአንድ በኩል የሚኖሩ ስልጣኔዎች ላይ ንቁ ተሳትፎ ያደርጋል። ደረጃ 3 ደረጃ 2 ተተኪ መምህራን ስልጠናና ልዩ ልዩ ስልጠናዎችን በአንድነቱ በኩል በተለይ እንደ ከተማችን ያለ የምስራቅ ሸዋ ሀገረ ስብከት የሰንበት ትምህርት ቤት አንድነት አለ። በዛ ላይ ተተኪ መምህራን ላይ በስፋት ሰንበት ትምህርት ቤቱ እየሰራ ይገኛል። ከወላጅ ኮሚቴ የራሱን እቅድ እንዲኖረው ሰንበት ትምህርት ቤቱን ድጋፍ ያደርጋል። በወላጅ ኮሚቴ ሊደረግ የሚኖሩትን ሁኔታዎች በውይይት ያደርጋል። በተለይ እዚህ ላይ ራሱ ሰንበት ትምህርት ቤቱ የወላጅ ኮሚቴ አለው። ልጆቻቸውን በዚህ ሰንበት ትምህርት ቤት የሚያስተምሩ ወላጆች የሚወክላቸው የኮሚቴ አባላት አሉት። ከነሱ ጋር ሰፊ ውይይት እያደረገ ስራውን እንደሚሰራ በደንብ ማስተዋል ይቻላል። ይሄ የምታዩት ምዘና ላይ በጸሎት ሲጀመር ነው። ይሄ የምዘና የፈተና ሁኔታ በዚሁ አዳራሽ ሲሰጥ የሚያሳይ ሁኔታ የሚታይ ነው ማለት ነው። ሰንበት ትምህርት ቤቱ በየምድብ 2 በመሆን የስራ አመራር እና የስራ አስፈጻሚ መዋቅሮች ከ2017 ጀምሮ ተግባራዊ አድርጎ እየሰራበት ይገኛል። ያ ማለት የስራ አመራር አባላት አሉ። በተለይ እነኚህ ነባር ልምድ ያላቸው ትልልቅ የሰንበት ቤት አባላት አመራር ሆነው ሰንበት ትምህርት ቤቱን በልምድም በስራም ያግዛሉ። ከታች ወጣቶች የሆኑ ደግሞ በስራ አስፈጻሚነት ስራውን አገልግሎቱን በደንብ እንዲመሩ አዲስ በመጣው አደረጃጀት መሰረት ከ2017 ጀምሮ ይሄን እየሰራ ይገኛል። በ180 ሺህ ብር በማውጣት የኮፒ ማሽን ግዢ ፈጽሟል። ሰንበት ቤቱም በተለያየ አገልግሎት ለኮፒ የሚወጡ ብዙ ስራዎች፣ መጻሕፍት፣ የስልጠና ሞጁሎች በጣም ብዙ በርካታ ነገሮች ስላሉ ይሄን ስራ ሰንበት ቤቱ ሰርቷል። በ5 ዓመት ስልታዊ እቅድ መሰረት ሰንበት ቤቱ ብዙ ስራዎችን ሰርቷል። ሰንበት ቤታችን በሰንበት ቤት አንድነት ተዘጋጅቶ የወረደውን 80% እና በሰንበት ቤታችን ሀገራዊ ሁኔታ የተዘጋጀ 20% መሰረተ እቅድ በማድረግ ከአጠቃላይ ይህንኝን ስራዎች ሰርቷል። ያ ማለት ከላይ የሚወርደውን 80% እንዲሁ ደግሞ ሌላውን 20% በመስጠት ማለት ነው። ይሄ የምድብ 2 አጥቢያ መዋቅር ከላይ ጀምሮ ነው የምታዩት። የሰንበት ትምህርት ቤት ጠቅላላ ጉባኤ አለ። እንዲሁ ደግሞ የስራ አመራር ጉባኤ አለ። የአፈጻጸም ክትትል ጉባኤ አለ። አፈጻጸም አማካሪዎች አሉ። ልዩ ልዩ ልኡካን አሉ። አርትኦት አገልግሎት ክፍል አለ። የስራ አመራር ጽህፈት ቤት አለ። ከታች ደግሞ የምታዩቸው የተቀመጡ ይሄ የሰንበት ቤቱ መዋቅር የሚያሳዩ ናቸው። በሰንበት ትምህርት ቤት ይሄ ጠቅላላ ጉባኤ ላይ ያሉ የሚሰሩ የተለያዩ ክፍላት ናቸው። መጨረሻ ላይ ስራ አስፈጻሚ ጉባኤ አለ። እንዲሁ ደግሞ ስራ አስፈጻሚ ጉባኤ ጽህፈት ቤት ጭምራለና ይሄ የሰንበት ቤቱ መዋቅራዊ አካሄድ የሚያሳይ ነው። ሰንበት ቤቱ እስካሁን በ2 ዙር 73 የበገና ስልጠናዎችን ሰልጣኞችን አስመርቋል። አሁንም ይመስለኛል በተሰጠው ቦታ ላይ እየሰለጠኑ ይገኛሉ። 3ኛ እና 4ኛ ወር ላይ የደረሱ ይመስለኛል። ሌላ በ3ኛ ዙር የበገና ትምህርት 100 በእነዚህ በ3ኛ ዙር 112 ተማሪዎች ሰንበት ቤቱ በገና እያሰለጠነ ይገኛል ማለት ነው። በዚህ ሰዓት
በ2018 ዓመተ ምህረት ብቻ 39 በበገና በክፍያ ደረጃ ወደ 310 ሺህ ብር በማውጣት የበገና ግዢ ፈጽሟል ለሰልጣኞች ማለት ነው። ይሄ ተቋማዊ ማስፈጸም አቅምን ከማሳደግ አንጻር የተሰሩ ስራዎች ይላል። ይሄ ቅድም የገለጽኩላችሁ የበገና ተማሪዎች ምረቃ መርሃ ግብር የሚያሳይ ነው። ሰንበት ቤቱ የኢንፖክሲ ስራ አባላት እንዲወስዱ ስልጠና እንዲወስዱ በማድረግ በራሱ ስዕላት አቅም እያመረተ ይገኛል። ኢንፖክሲ ስራዎችን ልጆች ሰልጥነው እየሰሩ ይገኛሉ። በሰንበት ትምህርት ቤቱ የስቴሽነሪ አገልግሎት እየሰጠ ይገኛል። ይሄ ስቴሽነሪ አገልግሎት በተለይ በየዓመቱ ትምህርት ቤታችን በአውደ ምሕረትም ቅስቀሳ እየተደረገላቸው ወላጆች በዛው ደብተር፣ እስክሪብቶ፣ ስቴሽነሪዎችን እንዲገዙ አቅመ ደካሞች ካሉም ገዝተው እንዲሰጡ ሰንበት ትምህርት ቤቱም በሌላ አንጻር እንዲያግዙ እነሱም ተመጣጣኝ ዋጋ ያለው ግዢ እንዲፈጽሙ እየሰራ ይገኛል። በ28 ሺህ ብር በላይ በማውጣት ሰንበት ቤቱ ለሁሉም ቢሮዎች የዋይፋይ ዝርጋታ ተደርጓል። ያው ጊዜው ስለሚፈልግ ብዙ ስራዎች የሚሰሩት በዛ አንጻር ስለሆነ በተጨማሪም 64 የብረት መቋሚያ በጎ አድራጊዎችና የሰንበት ትምህርት ቤት አባላት በማስተባበር ተገዝቷል። ይሄ ለወረብና ለተለያዩ አገልግሎቶች ተቋማዊ ማስፈጸም ይሄ ኢንፖክሲ ስራውን የሚያሳይ ነው። ባለው ኢንፖክሲ ስራዎች ሲሰሩ የሚያሳይ ነው። ልጆቻችን ከማህበረ ቅዱሳን ጋር በመተባበር የሰንበት ትምህርት ቤቱን ህፃናት ክፍል በአፋን ኦሮሞ መርሃ ግብር እንዲያቀርቡ ተደርገዋል። በተለይ ይሄ እናንተ በፊት ለፊት አላያችሁም እንጂ በተለያዩ ጊዜያት ቤተክርስቲያን ውስጥም አውደ ምሕረቱም አካባቢ የአፋን ኦሮሞ መርሃ ግብር ህፃናት በማህበረ ቅዱሳን እየተቀረጸ ይሄ አገልግሎት በሰፊው እንዲዳረስ ሰንበት ትምህርት ቤቱ ስራ ሰርቷል። ሌላው ወደ 9 አባላት በማህበረ ቅዱሳን በመሆን ፎቶና ቪዲዮ ኤዲቲንግ ለ6 ወር ስልጠና አስመርቋል። ምናልባት እዚህ መካከልም እንዲሁ ከሰለጠኑት መካከል ልጆች አሉ። ወደ 9 የሚደርሱ የሰንበት ቤታችን ልጆች ግን ነገ ከሚመጣው ርዕዮት አንጻር የቪዲዮ ኤዲቲንግ ስልጠና፣ አጠቃላይ ቪዲዮ ቀረጻን ሁሉንም ስልጠናዎች ወስደው ዝግጁ የሆኑ ነገ የሚዲያው ሁኔታ ቢሟላ አቅም መፍጠር ብንችል ሁሉንም መስራት የሚችል የሰው ኃይል ከመፍጠር አንጻር ሰንበት ቤቱ ተሰርቷል ማለት ይቻላል እና ይሄንን ነው የሚያሳየው። ከማህበረ ቅዱሳን ጋር በማህበረ ቅዱሳን ቴሌቪዥን በኩልም ስለ ሰንበት ትምህርት ቤቱ ገለጻ ተደርጓል። ይሄ በተለይ ሰንበት ትምህርት ቤቱ ያለበት ሁኔታ፣ የአፈጻጸም ሁኔታው፣ የአሰራር ሁኔታው፣ አሁን ያለበት አቅጣጫ፣ ሰንበት ትምህርት ቤት ምን ማለት እንደሆነ ይሄን በማህበረ ቅዱሳን ቴሌቪዥን የሚተላለፍ ቀረጻ በዚህ ተደርጎ ተሰራጭቷል ለማለት ነው። ይሄ በፎቶ የሚያሳይ ቪዲዮ ኤዲቲንግ የተመረቁ የሰንበት ቤት አባላትን የሚያሳይ ነው። ፍልሰናውን አጠናቀው በዚሁ አዳራሽ የተመረቁ ልጆቻችንን ያሳያል። ይሄ ቅድም ያልኳችሁ ስለ ሰንበት ቤቱ በማህበረ ቅዱሳን ሚዲያ የተላለፈ ወይም በቴሌቪዥን የተላለፈ የሚያሳይ ነው ማለት ነው። ገብታችሁ ቼክ ብታረጉ ታገኙታላችሁ። ሌላው በየሩብ ዓመቱ ከገዳሙ ሰበካ ጉባኤ ጋር አስተዳዳሪ ጋር ልዩ ልዩ ጉዳዮች ላይ ውይይት ስናደርግ ቆይተናል። ቅድም በእኛ ሪፖርት ገልጸነዋል። ለተማሪ ወላጆች በልጆች አስተዳደግ ዙሪያ ስልጠና ተሰጥቷል። እንዲሁ ደግሞ እቅድን መሰረት ያደረጉና ወቅታዊ ጉዳዮች ሲኖሩ ሰንበት ቤቱ ከሰበካው ጉባኤና ከሚመለከታቸው አካላት ጋር ውይይት ያደርጋል። ይሄ ሰፊ በተለይ የወላጅ ኮሚቴዎችን በመጠቀም ሰፊ ስራ ይሰራል። ይሄ የምታዩት ከባለድርሻ አካላት ጋር ያለውን መልካም ግንኙነት የሚያሳይ በፎቶ ከማህበረ ካህናቱም ጋር ከምዕመናንም ጋር በስልጠናዎችም በተለያዩ መርሃ ግብራት ጋር የሚያሳይ በዚሁ አዳራሽ የተከናወነ መርሃ ግብርን በፎቶ የሚገልጽ ነው። ሌላው የምግባረ ሰናይ አገልግሎት 5ኛ በሰንበት ቤቱ በኩል የተሰራ በዓመት 2 ጊዜ ለነዳያን የምገባ መርሃ ግብር ያከናውናል። ለልደትና ለትንሳኤ የምታውቁት ነው። በዚሁ አውደ ምሕረት ሰብስቦ ነዳያንን በዓመት 2 ጊዜ ምገባ ያካሄዳል። በተለያየ ጊዜ ለሰንበት ቤቱና ለሌሎች ጨምሮ የማህበራዊ አገልግሎት ድጋፍ ያደርጋል። ይሄ ደግሞ በተለያየ ጊዜ ከውጭም ያሉ ከሰንበት ቤት አባላትም ያሉ ድጋፍ የሚያስፈልጋቸውን በመለየት
ይህንን ድጋፍ ሰንበት ትምህርት ቤቱ ይሰጣል፣ ያደርጋል። አቅም ለሚያንሳቸው የሰንበት ቤቱ አባላት የትምህርት ቁሳቁስ ድጋፍ እንዲደረግላቸው ያደርጋል። ይሄ በራሱም አቅም ሰንበት ቤቱም የሚደግፉ ሰዎችን ተጠቅሞ ይህንን ድጋፍ ሰንበት ቤቱ ይሰጣል ማለት ነው ለራሱ አባላት። ይሄ የነዳያን ምገባ የሚያሳይ በፎቶ የቀረበ ነዳያን በዓመት 2 ጊዜ ያለውን መርሃ ግብር የሚያሳይ ነው ማለት ነው። በማህበረ አርዲት የተሰሩ ዋና ዋና ስራዎች ደግሞ በዚህ በግቢያችን ያሉ ማህበራት ምናልባት በዚሁ አጋጣሚ 1-2 ሀሳብ በዚህ በማህበራት ጉዳይ ላይ ግንዛቤ እንድትፈጥሩ መናገር ፈልጋለሁ። ከዚህ ቀደም ብሎ ማህበራት በዚህ ግቢ 3ም 4ም ነበሩ። የተለያየም ስያሜ ነበራቸው። በኋላ ግን ቤተክርስቲያንን ለማገልገል አንድ መሆን አለበት በሚል እንቅስቃሴ ውስጥ ወደ 3 የሚደርሱ ማህበራት ማህበረ አርዲት ወደሚለው መጥተው በሰንበት ቤቱ ድጋፍ እየተደረገ ኮርስ እየወሰዱ ስልጠና እየወሰዱ ከዚህም አልፈው ወደ ምስጢር የሚቀርቡበት ስጋው ደግሞ የሚቀበሉበት ሰፊ ስራ እየተሰራ ይገኛል። መተሪያ ደንብ ተቀርጾላቸው ነው እነኚህ ማህበራት የሚንቀሳቀሱት። ከዚህ ማህበራት ውጪ ሆኖ ትላንትና በዚህ የሚያገለግሉ በጽዳት የሚሳተፉ በተለያየ ሁኔታ የሚሳተፉ ልብስ የሚያጥፉ ሌሎች ስዕለት የሚቀበሉ ሌሎች ማህበራት አሉ። ነገር ግን በቀጣይ የገዳሙ ርዮት አገልግሎታቸውን በጋራ ለማድረግና ነገ ቤተክርስቲያንን ለማወቅ መቼም የሚደግሙት የሚወጡት የሚወርዱት የእግዚአብሔርን መንግስት ለመውረስ ስለሆነ ትምህርት የሚማሩበት ኮርስ የሚወስዱበት ንስሐ የሚገቡበት ነገ ደግሞ ወደ ቅዱስ ቁርባን የሚቀርቡበትን አቅጣጫ ለማስያዝ ማህበራት አንድ መሆን አለባቸው ብለን እናምናለን። ስለዚህ አሁን እዚህ ጋር የገለጥነው ማህበረ አርዲት ተብለው የተሰየሙ ገዳም ስለሆነ ማህበረ አርዲት ተብለው ስያሜ የተሰጥቷቸው የሚያገለግሉ ማህበራትን ነው። ሌሎች በጽዳትና በካህናት ልብስ ማጠብ የሚሳተፉ አሉ። ስዕለት በመቀበል ከኛ ጋር የሚሳተፉ አሉ። ነገም እነሱን አስተካክለን ወደዚሁ ማህበር ጨምረን መስራት አለብን። ቤተክርስቲያን በተለይ በአንድነት የሚሰራ ስራ ውጤታማ ስለሚሆን ይችን እንድታውቋት ለማለት ነው። አባላቱን በአገልግሎትና በመንፈሳዊ ሕይወት እንዲጠነክሩ ከማድረግ አንጻር ሰፊ ስራ ተሰርቷል። ይሄም ውጤቱ ቆራቢያን የሆኑ ብዙ የማህበረ አርዲት አሉን። የአባላት የእርስ በርስ ግንኙነት ከማጠናከር አንጻር እዚህም ላይ በጣም ሰፊ ስራ እየተሰራ ነው የሚገኘው በማህበራቱ በኩል። ማህበራችን ማህበረ አርዲት በተጨማሪ ከሚያከናውናቸው አገልግሎቶች አንጻር የገዳሙ ልማት ክፍል በሙያና በገንዘብ ከማገዝ አንጻር በተለይ ይሄ በዚህ ዓመት ብቻ በጉልበታቸው የሚያግዙት በጽዳት የሚያግዙት በተለያየ ሁኔታ ወደዚህ ወደ ገዳሙ የሚመጡ ስራዎችን ከመስራት ባሻገር እንደምታዩት ክፍያ ለማስቀረት ኮሪደሩ ሲመጣ አጥሩን ሲያነሱ በነፃ በጉልበታቸውን እሁድ እየተገኙ አንስተውልናል። በግምት ደረጃ ቢወሰድ በጣም ብዙ ገንዘብ የሚያስወጣል። ማነው የሱቆቹ ስራ ከተሰሩ በኋላ ጣራውን ሙሉ ለሙሉ በሙያ ድጋፍ አድርገው ሰርተውልናል። ቀጣይ ደግሞ ፍርግርጉም ሲመጣ ወይም ደግሞ የቤተክርስቲያኑ አጥር ፍርግርግ ሲሰራ እሱንም በጉልበት ለማገዝ ቃል ገብተው እንግዲህ አሁን ወደዛ እየደረስን ይመስለኛል። ከጥቂት ቀናት በኋላ ይህን ስራ እንደሚሰሩ እናምናለን። ከዛ ባሻገር ሲሚንቶና መሰል ደግሞ በማቴሪያል ደረጃ ድጋፍ የሚያደርጉ ልጆቻችን ናቸው። የአባላት የምስጢር ተሳትፎ ቅድም ያልኳቸው ወደ ቅዱስ ቁርባን ከማቅረብ አንጻር ተሰርቷል። ለአገልግሎት ተግዳሮት የሆኑብን ሁኔታዎች አሉ። እነሱን ከገዳሙ ከሚመለከቷቸው አካላት ጋር በመነጋገር ይህንን ስራ ሲሰሩ ቆይተዋል። በተለይ ዝንባሌ ፍላጎት ያላቸው አባላት የመዝሙር ጥናት ልምምድ ያደርጋሉ። ሰንበት ትምህርት ቤቱ በሚያስተገብረው ስርዓተ ትምህርት ሰጠ ይገኛል። ሰንበት ትምህርት ቤቱ ባዘጋጀው የተተኪ መምህራን ስልጠና ላይ ተሳትፎ እያደረግን ይገኛል። ያ ማለት ነገ ያንኑ ማህበር ለማስተማር
ሰንበት ትምህርት ቤቱ ተተኪ መምህራን ሲያሰለጥን ከማህበረ አርድእትም ሄዶ ይሰለጥናል ማለት ነው። አባላቶች የተሻለ መንፈሳዊ ዕውቀት እንዲኖራቸው መርሃ ግብር በማዘጋጀት መምህር በመጋበዝ ይህንን ስራ በማህበረ አርድእት በኩል የሚሰራ እስካሁን ባለው ወደ 2 ጊዜ አባላቱ የሚማሩበት በተለይ በዚህ አዳራሽ ሁሉም ተገኝተው ትምህርተ ወንጌል የሚሰጥበትን መርሃ ግብር አከናውነዋል።